ለልብና የደም ዝውውር ጤና ችግሮች የመጋለጥ ዕድልን ለመቀነስ አጠቃላይ ደህንነትንም ለማሻሻል ጤናማ የአመጋገብ ስርዓትን መከተል እጅግ አስፈላጊ ነው። ለልብ ተስማሚ የሆነ አመጋገብ ማለት ዝቅተኛ ካሎሪ ያላቸው ምግቦች መመገብ ብቻም ሳይሆን እንደ አስፈላጊ ቫይታሚኖች፣ ማዕድናት፣ ጤናማ ስቦችና አንቲኦክሲደንቶችን ያሉ ንጥረ ነገሮችን በከፍተኛ ሁኔታ የሚገኙባቸው ምግቦች መምረጥ መሆኑን መረዳት ይኖርብናል። ይህ ኮሌስትሮልን ለመቀነስ፣ ጤናማ የደም ግፊትን ለመጠበቅና የሰውነት መቆጣትን ይሄ ማለት ኢንፍላሜሽንን በመቀነስ ለተሻለ የልብ ጤና አስተዋጽኦ የሚያደርግ ተመራጭ የአመጋገብ መንገድ ነው። በመሆኑም ለልባችን ጤንነት እጅግ አስፈላጊ የሚባሉ ዋነኛ ምግቦች የትኞቹ ናቸው? በዚህ ቪዲዮ ላይ የምንመለከት ይሆናል። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ እንዲሁም ደግሞ ሼር በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛ፣ ሳልመን። ሳልመን ለልብ ጤናማ ለሆነ አመጋገብ ተመራጭ ከሆኑ ምግቦች የመጀመሪያው ነው። ይህም ቅባት ያለው አሳ በኦሜጋ 3 ፋቲ አሲድ የበለጸገ ሲሆን ይህም የደም ግፊትን በመቀነስ የሰውነት መቆጣት ኢንፍላሜሽንን በመከላከልና በደም ቅዳ ቧንቧዎች ውስጥ የሚከማች ስብንም በመከላከል ይታወቃል። በተጨማሪም ኦሜጋ 3 ትራይግላይሰራይድ መጠንን በመቀነስና የኮሌስትሮል መጠንን በማሻሻል ለልብ በሽታ የመጋለጥ ዕድልንም ይቀንሳል። ለልብና የደም ዝውውር ስርዓት የሚሰጠውንም የጤና ጥቅሞች ለማግኘት በምግብ እቅዳችሁ ውስጥ እንደ ሳልመን ያሉ ቅባት ያላቸውን አሳዎች በሳምንት 2 ጊዜ መመገብ ይኖርባችኋል። ቅባት ሲባል እንዳትሳሳቱ መጥፎ ወይም ደግሞ ለሰውነታችን መጥፎ ቅባት ያለው ማለት አይደለም። በሳልመን በሚባለው አሳ ውስጥ የሚገኘው ቅባት ፋቲ አንሳቹሬትድ ይባላል። ይሄ ማለት ለሰውነታችን አስፈላጊ የሚባልና ሰውነታችንን የማይጎዳ የቅባት አይነት ነው። በመሆኑም ታዲያ እንደ ሳልመን ያሉ ስብ የሆኑ አሳዎችን በሳምንት 2 ጊዜ ለልባችን ጤና መመገብ ይመከራል። ሁለተኛ፣ አቮካዶ። ለልብ ጤና የሚስማሙ ምግቦችን በመመርጡበት ጊዜ አቮካዶ የግድ ሊኖር የሚገባ ምግብ ነው። አቮካዶ በውስጡ ሞኖ አንሳቹሬትድ የተባሉ ጠቃሚ ቅባቶችን የያዘ ሲሆን እነዚህም መጥፎውን ኮሌስትሮል ኤልዲኤል መጠን ለመቀነስና ጠቃሚ የሚባለውን ኮሌስትሮል ኤችዲኤል የምንለው መጠን ለመጠበቅ ወይም ደግሞ ለመጨመር የሚረዱ ጥሩ የሆኑ የቅባት አይነቶች ናቸው። በተጨማሪም ደግሞ አቮካዶ በውስጡ ከፍተኛ የፋይበር መጠን የያዘ ሲሆን ይህም የኮሌስትሮል መጠንን በመቀነስና የልብና የደም ዝውውር ስርዓትን ጤናን በማሻሻል ረገድ ትልቅ ሚና አለው። አቮካዶን ከአትክልት ጋር ወይም ደግሞ ከዳቦ ጋር በመመገብ ጠቃሚ ንጥረ ነገሮችን በዘወትር ማግኘት ይቻላል። ታዲያ አቮካዶም ልክ እንደ ሳልመን ቅባት አለው። ነገር ግን በአቮካዶ ውስጥም የምናገኘው ቅባት እንዳልኳችሁ አንሳቹሬትድ የሚባለው የቅባት አይነት ነው። ይህም ለሰውነታችን ጎጂ የሚባል አይደለም፣ ይልቁንስ ለሰውነታችን አስፈላጊ የሚባለው የቅባት አይነት ነው። መጥፎ የሚባሉት የቅባት አይነቶች ሳቹሬትድ የሆኑ ቅባቶች ናቸው። ሆኖም ግን በአቮካዶ እንዲሁም ደግሞ በሳልመን በሚገኙ ምግቦች ውስጥ ያለው የቅባት ወይም ደግሞ የስብ አይነት አንሳቹሬትድ ነው። ይህም ለልባችን ጤና እጅግ ጠቃሚ ምግብ ያደርገዋል ማለት ነው። ስለዚህ አቮካዶም በሁለተኛ ተመራጭ ነው። ሶስተኛ፣ የቤሪ ፍሬዎች። እንደ ብሉቤሪ፣ ስትሮበሪ እና እንዲሁም ደግሞ ራስቤሪ ያሉ የቤሪ ፍሬዎች በአንቲኦክሲደንት እና አንቶሲያኒን በሚባሉ አንቲኦክሲደንቶች የበለጸጉ ናቸው። እነዚህም ውህዶች የሰውነት መቆጣትን ይሄ ማለት ኢንፍላሜሽንን በመቀነስና ልብንም ከኦክሳይድ ጫና ለመጠበቅ ይረዳሉ። እነዚህም አንቲኦክሲደንቶች የደም ቧንቧዎችን እንዳይጎዱ በመከላከልና ለከፍተኛም የደም ግፊት የመጋለጥ ዕድልን በመቀነስ የልብ በሽታን ለመከላከል ትልቅ የሆነ ሚና አላቸው። ሁልጊዜም ቢሆን የቤሪ ፍሬዎችን ስታስቡ ወይም ደግሞ እንደ ኢንጆሪ ያሉ ፍሬዎችን ስታስቡ አንቲኦክሲደንት ፍራፍሬዎች እንደሆኑ ማወቅ አለባችሁ። አንቲኦክሲደንት ማለት ደግሞ ሰውነታችንን ከኢንፍላሜሽን ወይም ደግሞ ከብግነት የሚከላከል ንጥረ ነገር ማለት ነው። ታዲያ ጥቅሙ ምንድን ነው? ክሮኒክ የሚባሉ ኢንፍላሜሽኖች ይህ ማለት በሰውነታችን ውስጥ የሚካሄድ ቀጣይነት ያለው ኢንፍላሜሽን ጎጂ ነው። ይህም ታዲያ ስር ለሰደደ በሽታ ተጋላጭ ያደርገናል ማለት ነው። ስለዚህ እንደ ቤሪ ያሉ ፍሬዎችን ይህ ማለት እንደ ቤሪ ያሉ በአንቲኦክሲደንት የበለጸጉ ፍራፍሬዎችን ብንመገብ የሰውነታችን አንቲኦክሲደንት ሂደት ይጨምራል። በዚህም አማካኝነት ኢንፍላሜሽን በሰውነታችን ውስጥ ይቀንሳል ማለት ነው። ታዲያ የኢንፍላሜሽን መቀነስ እንደ ልብ በሽታ ያሉ አደገኛ በሽታዎችን የመጋለጥ ዕድላችንን ይቀንስልናል ማለት ነው። ስለዚህ የቤሪ ፍሬዎችን ማለትም በእኛ ሀገር በብዛት ያለው ስትሮበሪ ነው። እንደ ስትሮበሪ ያሉ ፍራፍሬዎችን መመገብ ይጠበቅብናል። አራተኛ፣ አረንጓዴ አትክልቶች እንደ ስፒናች፣ ጎመን ይሄ ማለት ጥቅል ጎመን ለማለት ነው። እናም የአበባ ጎመን ያሉ አረንጓዴ አትክልቶች በቫይታሚኖች ለሚኒራሎችና ለፋይበር ምርጥ የሆኑ ምንጮች ናቸው።
እነዚህም አትክልቶች በተለይ በፖታሽየም የበለጸጉ ሲሆን ይህም በሰውነታችን ውስጥ ያለውን የሶዲየም ይሄ ማለት የጨው መጠን ተጽዕኖ በመቀነስ የደም ግፊትን ለማስተካከልም ይረዳሉ። እነዚህ አትክልቶች በውስጣቸው ከፍተኛ አንቲኦክሲደንት የያዙ በመሆናቸው የልብን ጤንነት ለማሻሻልና የአካል ክፍሎች መቆጣትን ይሄ ማለት ኢንፍላሜሽንን ለመቀነስም ይረዳሉ። አረንጓዴ አትክልቶችን በዕለታዊ አመጋገብ ውስጥ ማካተት የልብና የደም ዝውውር ስርዓት ጤና ለመጠበቅና የተመጣጠነ አመጋገብ እንዲኖርም ከሚረዱ ምርጥ መንገዶች ውስጥ አንዱ ነው። ስለዚህ በአጠቃላይ አትክልቶችን ይሄ ማለት የአትክልት ዝርያዎችን ስፔሻሊ አረንጓዴ የሆኑ አትክልቶችን ለልባችን ጤንነት ስንል መመገብ ይኖርብናል። በአራተኛ ደረጃ ለልባችን አስፈላጊ የሚባሉ የምግብ አይነቶች ናቸው። አምስተኛ ለውዝ። ለውዝ በተለይም አልመንድ እና ዋልነትስ ለማንኛውም ለልብ ጤና ተስማሚ ለሆነ አመጋገብ ስርዓት ድንቅ የሆኑ ጥምረት ናቸው። እነዚህ የለውዝ አይነቶች የኤልዲኤል ኮሌስትሮል መጠን ለመቀነስና የደም ቧንቧዎችንም ስራ ለማሻሻል የሚረዱ በፋይበር በጤናማ ስቦችና በአንቲ ኦክሲደንትም የበለጸጉ ናቸው። ዋልነትስ በውስጡ ከፍተኛ የኦሜጋ 3 የቅባት አሲድ በመያዙ ለልብና የደም ዝውውር ጤና ተጨማሪ የሆነ ጥንካሬን ይሰጠናል። ለውዝም ልክ እንደ ቀድሞ እንደ አቮካዶና እንደ ሳልመን እንዳሉ ምግቦችም ቅባት አለው። ሆኖም ግን ይህ ቅባት ለሰውነታችን አስፈላጊ የሚባል ቅባት ነው። በተጨማሪም ደግሞ ኦሜጋ 3 የሚባል ለልባችን በጣም አስፈላጊ የሚባለው ንጥረ ነገር በውስጡ የያዘ ነው ማለት ነው። ስለዚህ ለውዝም ለልባችን ጤና ጠቃሚ ነው። ስድስተኛ የወይራ ዘይት። የወይራ ዘይት በተለይም ኤክስትራ ቨርጂን የተባለው አይነት ለልብ ጤና ተስማሚ በሆነው የሜዲትራኒያን አመጋገብ ዘይቤ ውስጥ ዋነኛው ግብዓት ነው። የወይራ ዘይት መጥፎ የኮሌስትሮል መጠንን በመቀነስና አጠቃላይም የልብና የደም ዝውውር ስራን በማሻሻል የልብ በሽታ ተጋላጭነትን የሚቀንሱ ሞኖ አንሳቹሬትድ የተባሉ ጠቃሚ የሆኑ ቅባቶችን ወይንም ስብን በከፍተኛ ሁኔታ ይዟል። በወይራ ዘይት ውስጥ የሚገኙት ፖሊፌኖልስ የተባሉትን ንጥረ ነገሮችም የሰውነት መቆጣትን ይሄ ማለት ኢንፍላሜሽንን በመቀነስ የልብን ጤና የሚጠብቁ የአንቲኦክሲደንት ባህሪያትም አሏቸው። ምግብ ስታዘጋጁ የወይራ ዘይትን ብትጠቀሙ የሚመከር ነው። የወይራ ዘይትም ለልባችን ጤንነት በጣም ጠቃሚ የሚባል ምግብ ነው። ሰባተኛ ያልተፈተጉ እህሎች። እንደ አጃ፣ ኪኒዋና ቡናማ ሩዝ ያሉ ያልተፈተጉ እህሎች ለልብ ጤና እጅግ አስፈላጊ የሆነው የፋይበር ምንጮች ናቸው። ፋይበር በምግብ መፈጨት ሂደት ውስጥ ከኮሌስትሮል ሞለኪውሎች ጋር በመጣበቅ ከሰውነት እንዲወገዱ በማድረግ የኮሌስትሮል መጠንን ለመቀነስ ይረዳል። በተጨማሪም ያልተፈተጉ እህሎች የደም ስኳር መጠን እንዲረጋጋ በማድረግ ለሰውነት መቆጣት ይሄ ማለት ኢንፍላሜሽን መንስኤ የሚሆኑ ድንገተኛ የስኳር መጨመርና መቀነስ ሁኔታዎችን ይከላከላሉ። ለልብ ጤና ተስማሚ የሆነ አመጋገብን ለማጠናከርና የረጅም ጊዜም የልብና የደም ዝውውር ጤናን ለመጠበቅ በፋብሪካ ከተቀነባበሩ ወይም ደግሞ ከተፈተጉ እህሎች ይልቅ ያልተፈተጉ እህሎችን መመገቡ ያስፈልጋል። ያልተፈተጉ እህሎች ማለት ሆል ግሬንስ ብለን የምንጠራቸው የምግብ አይነቶች ናቸው። ይሄ ማለት በምንም በፋብሪካ ሂደት ውስጥ ያላለፉ ናቹራል የሆኑ እህሎች ወይም ደግሞ የምግብ አይነቶች ናቸው ማለት ነው። ስለዚህ እነዚህንም መመገብ ለልባችን ጤና በእጅጉኑ አስፈላጊ ነው። ስምንተኛ ጥቁር ቸኮሌት። ጥቁር ቸኮሌት በተለይም የካካዋ መጠኑ 70% እና ከዛ በላይ የሆኑት ለልብ ጤናማ ለሆነ የአመጋገብ ስርዓት አስፈላጊ ተጨማሪዎች ናቸው። ጥቁር ቸኮሌት የደም ዝውውርን እንደሚያሻሽሉ፣ የደም ግፊትን እንደሚቀንሱና ለልብ ህመም የመጋለጥ ዕድል እንደሚቀንሱ በተረጋገጠ ፍላቮኖይድስ በተባሉ አንቲኦክሲደንቶች የበለጸገ ነው። ሆኖም ግን ቸኮሌት ከፍተኛ ካሎሪ ሊኖረው ስለሚችል በመጠኑ መመገቡ ወሳኝ ነው። አንዲት ትንሽ ቁራጭ ጥቁር ቸኮሌትም በተመጣጣኝ መጠን ሲወሰድ ጣፋጭና ለልብ ጤና ጠቃሚ የሆነ ምግብ ይሆናል። ጥቁር ቸኮሌትም ለልባችን በጣም ጤናማ የሚባል ምግብ ነው። ሆኖም ግን አብዝተን መመገብ የለብንም። ዘጠነኛ ቲማቲም። ቲማቲም የኮሌስትሮል መጠንን በማሻሻልና የደም ቧንቧዎችን በመጠበቅ ለልብ በሽታ የመጋለጥ ዕድልን እንደሚቀንስ የተረጋገጠው ላይኮፔን የተባለ አንቲኦክሲደንትስ ዋነኛ ምንጭ ነው። ላይኮፔን የደም ግፊትን ለመቆጣጠር የሚረዳ ሲሆን የሰውነት መቆጣትን የሚከላከሉ አንቲ ኢንፍላማቶሪ ባህሪያትም አሉት። ቲማቲምን በአትክልት ውስጥ በምግብ ውስጥ ተቀቅሎ ወይም ደግሞ ተጠብሶ ብትመገቡት ለማንኛውም ለልብ ጤና ተስማሚ ለሆነ አመጋገብ ስርዓት ድንቅ የሆነ ምግብ ይሆናል። አስረኛ ባቄላና ጥራጥሬዎች። እንደ ምስር፣ ሽምብራና ባቄላ ያሉ የጥራጥሬና የእህል አይነቶች በፋይበርና በእጽዋት ተኮር ፕሮቲን የበለጸጉ ንጥረ ነገር አዘል ምግቦች ናቸው። ፋይበር የኮሌስትሮል መጠን ለመቀነስና የደም ስኳርን ለማስተካከል ስለሚረዳ ለልብ ጤናማ አመጋገብ ወሳኝ የሆነ አካል ነው። እነዚህ ምግቦች ዝቅተኛ የግላይሴሚክ ኢንዴክስ ያላቸው በመሆኑ
የደም ስኳር መጠን እንዲረጋጋ ያደርጋሉ። ይህም ለልብና የደም ዝውውር ጤና ይበልጥ ይጠቅማል። ባቄላና ጥራጥሬዎችን በሾርባ በሰላጣና በወጥ ውስጥ በማካተት የልብን ጤንነት የሚያጠነክር የተመጣጠነ ምግብ ማግኘት ይቻላል። 11ኛ አረንጓዴ ሻይ። ለልብ ጤና ጠቃሚ ሊሆኑ ከሚችሉ መጠጦች አንዱ አረንጓዴ ሻይ ነው። አረንጓዴ ሻይ ለልብ ጤና ተስማሚ መጠጥ የሆነው በደም ቧንቧዎች ውስጥ ተከማችተው እንቅፋት የሚፈጥሩ ጎጂ ነገሮችን ይሄ ማለት ፕላክስ የሚባሉትን የማሟሟት ወይም ደግሞ የመሰባበር ችሎታ ስላለው ነው። ይህም የደም ግፊትንና የኮሌስትሮል መጠን እንዲቀንስ እንዲሁም የደም ቧንቧዎች መደደር ወይም ደግሞ መሻከርን እንዲቀንስ ያደርጋል። አረንጓዴ ሻይ ለሰውነት ጠቃሚ እንዲሆን የሚያደርገው ሌላው ባህሪው ደግሞ በደም ቧንቧዎች ውስጥ የሚገኙትን ኢንዶቴሊያል የሚባሉ የሴል ሽፋኖች ስራ ማሻሻሉ ነው። ይህም የሴል ሽፋን የደም መርጋትን በመከላከልና በሽታን በመከላከል ረገድ ትልቅ ሚና ያለው ሲሆን ከልብ ድካም እናም ከድንገተኛ የጭንቅላት ውስጥ ደም መፍሰስ ወይም ደግሞ ስትሮክ ጋር የተያያዘ ነው። ስለዚህ አረንጓዴ ሻይም ለልባችን ጤናማና አስፈላጊ ነው። ስለሆነም ታዲያ እነዚህ 11 ምግቦች ለልባችን ጤንነት በጣም አስፈላጊ የሚባሉ የምግብ አይነቶች ናቸው። ሁልጊዜም ቢሆን በአመጋገባችን ውስጥ ማካተት ይኖርብናል። ለልብ ጤናና ተስማሚ የአመጋገብ ዘይቤ የልብ በሽታና ድንገተኛ የጭንቅላት ውስጥ ደም መፍሰስ ስትሮክን ለመከላከል ካሉ ቀላል መንገዶች አንዱ ለልብ ጤና ተስማሚ የሆነ የአመጋገብ ስርዓትን መከተል ነው። ለልብ ጤና ተስማሚ የሆነ የአመጋገብ መሰረቱ ከፍተኛ ፋይበር ባላቸው ተፈጥሯዊ ምግቦች ላይ የተገነባ ነው። ይህም ታዲያ በቂ ፍራፍሬዎችን፣ አትክልቶችን፣ ያልተፈተጉ እህሎችን፣ ጥራጥሬዎችን፣ ለውዝን፣ ቅባታማ ዘሮችንና አሳን ማካተት ይኖርብናል። በፋብሪካ የተቀነባበሩ ምግቦች፣ ቀይ ስጋና ሌሎች ከፍተኛ የሳቹሬትድ ፋት ያላቸው ምግቦችን መቀነስ ያለብን ሲሆን ትራንስፋት የተባሉ ቅባቶችን ደግሞ ሙሉ በሙሉ ማስወገድ ይኖርብናል። የልብና የደም ዝውውር ስርዓትን ለመጠበቅም እናም ለማሻሻል የሚረዱ ምግቦች ስብ ዓሳ፣ አጃ፣ ሶያ፣ አልመንድ፣ ፍራፍሬዎች፣ አትክልቶች፣ ጥራጥሬዎች፣ የወይራ ዘይት፣ እርድ፣ ብሉቤሪ እናም የተልባ ዘር አይነቶች ናቸው። ታዲያ እነዚህ ለልብ ተስማሚ የሆኑ ምግቦችን የደም ግፊትን በመቀነስ የኮሌስትሮል መጠን ዝቅተኛ በማድረግ የደም ቧንቧዎችን ጤና ስራ በማሻሻል እንዲሁም በሰውነት ውስጥ እንደ ኦክሲዴሽን እና ኢንፍላሜሽን ያሉ ጎጂ ሂደቶችን በመቀነስ ረገድ ከፍተኛ የሆነ ሚናን ይሰራሉ ማለት ነው። በዚህም አማካኝነት የልባችንን ጤና የሚጠብቁ ምግቦች ናቸው። እነዚህ ምግቦች ዘወትር መመገብ ይኖርብናል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ይህ ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል በቅንነት ሼር አድርጉልኝ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።